ሀገራዊ ለውጡ ለኢትዮጵያ ክብርና ብሔራዊ ጥቅም እንዲሁም የቀጠናው ሰላም የሚያስጠብቁ አስተማማኝ ሰራዊት መገንባቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ግዳጁን በላቀ ብቃት የሚወጣና ጦርነትን በርቁ የሚቀለብስ አስተማማኝ ሰራዊት መገንባቱንም አንስተዋል። ያያው ተስፋውን ዝርዝር አለው። የመጋቢት 24 ቀን 2010 ዓ.ም ሀገራዊ ለውጥን ተከትሎ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የለውጡ መንግስት ተቋማዊ ግንባታን የሀገረ መንግስት ግንባታ ዋነኛ ምሰሶ አድርጓል። በዚህም ጠንካራና አስተማማኝ የጸጥታና ደህንነት ተቋማትን መገንባት ከሀገራዊ የሪፎርም አምዶች መካከል አንዱና ዋናው በማድረግ በትኩረት ስኬታማ ተግባራትን አከናውኗል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ባለፉት 8 የለውጥ ዓመታት የኢትዮጵያ መከላከያ ሰራዊት በሁሉም ተቋማዊ አምዶች ሰፊ ሪፎርም አድርጓል ብለዋል። አዋጆችን በመከለስ ፖሊሲዎችን በማስቀመጥ ስትራቴጂዎችን በማስቀመጥ ያልነበሩ አደረጃጀቶች እንዲፈጠሩ በማድረግ በተለያየ መንገድ ጠፍተው የነበሩ ግን ለዚች ሀገር በጣም አስፈላጊ የሆኑ ተቋማት አየር ኃይልን ጨምሮ በጣም ብዙ ችግሮች ውስጥ የነበሩ ተቋማት ዛሬ ሪፎርም ተደርገው ዓለም የሚኮራባቸው ተቋማት እንዲሆኑ ተደርገዋል። ያልነበሩ አዳዲስ ደግሞ ከዘመኑ ቴክኖሎጂ ጋር የዋጁ ተቋማት ዲፓርትመንቶችም እንዲፈጠሩ እየተደረገበት ሁኔታ ነው ያለው። እሱ ብቻም ሳይሆን ተቋሙ ሊታጠቃቸው የሚገቡ የዘመኑን ቴክኖሎጂዎች ዓለም የደረሰባቸውን ቴክኖሎጂዎችም ለመታጠቅ ጥረት እየተደረገ ያለበት በሀገር አቅም ልክ ለመጓዝ እየተደረገ ያለው ጥረት በጣም ትልቅ ነው። ውጤትም እየታየ እንደሆነ በተለያየ ነገር ምስክሮች ብዙ አሉ። ኢትዮጵያን የሚመስል ኢትዮጵያውያንን ሁሉ የሚወክል ኢትዮጵያውያን የሚኮሩበት ለጠላት ደግሞ አስፈሪ የሆነ ተቋም ሆኖ መገንባት እንዳለበት ታምኖበት ከመጀመሪያው የሪፎርም ዓመት ጀምሮ ስራዎች እየተሰሩ የመጡበት ተቋም ነው። እንደ ሚኒስትሯ ገለጻ የኢትዮጵያ መከላከያ ሰራዊት በተሰማራበት ቦታ ሁሉ የሰላም ማስከበር ግዳጅን በብቃት በመወጣት በቀጠናው ተፈላጊ ሰራዊት መሆኑን በተግባር አስመስክሯል። ለቀጠናው ሰላም መረጋጋት የኢትዮጵያ ተሳትፎ ወሳኝ መሆኑን ያረጋገጠ ውጤት አስመዝግቧል ሲሉም ተናግረዋል። የሌሎች ሀገራትን ሰላም የማስከበር ስራን በአግባቡ የሚወጣ ተፈላጊ የሆነ ሰራዊት ነው ያለንና ይሄ ሰራዊት አሁንም ያንን እያደረገ ነው የሚገኘው። በተለይ አፍሪካ ቀንድ ላይ እዛ ውስጥም ተሳታፊ በትልቅ ቁጥር እየተሳተፈ ያለ ሰራዊት ነውና በጣም ተፈላጊ ሰራዊት ነው። ይሄንን አሁንም አጠናክሮ እየቀጠለ ነው ያለው። እሱ ብቻም ሳይሆን የሰላም ማስከበር ማዕከላችን ለበርካታ ሀገራት ስልጠና የሚሰጥ ሰላም አስከባሪ ዲፕሎይመንቱ ከመጀመሩ በፊት ስልጠና መስጠት የሚችል ኢንተርናሽናል ቁመና ያለው ተቋም ለማድረግ ስራዎች እየተሰሩ ይገኛሉ። ስለዚህ ይሄንን ቀጠና ሁሉም ሀገራት በትክክል እንደሚረዱት በተለይ በዚህ ሰዓት ይህን ቀጠና ያለ ኢትዮጵያ ይዞ መውጣት እንደማይቻል የዚህን ቀጠና ሰላም ማስከበር የሚቻለው ኢትዮጵያ ጠንካራ ሰራዊት ሲኖራትና ኢትዮጵያን ይዞ መሆኑን ሁሉም የሚረዱበት ጊዜ ላይ ነው ያለ ነው። ኢትዮጵያ የአፍሪካ የደህንነትና የሰላም ችግሮች በአፍሪካውያን እንዲፈቱ ጽኑ እምነት እንዳላት የተናገሩት ሚኒስትሯ ለዚህም አፍሪካውያን የሰላምና ደህንነት ትብብራቸውን እንዲያጠናክሩ እየሰራች ነው ብለዋል። ከበርካታዎቹ የአፍሪካ ሀገራት ጋራ በርካታ የስምምነቶችን ፈርመን አብረን እየሰራን ነው የምንገኘው። ሌሎችም ወዳጅ ሀገራት ጋራ በርካታ ስራዎች ይሰራሉ። የኢትዮጵያን ጥቅም ያስቀደመ ነገር ግን ደግሞ ኢንተርናሽናሊ መጫወት ያለበትን በሁለትዮሽም በመልቲላተራሊም መጫወት የሚገባንን ሚና እየተጫወትን ነው የምንገኘው። ሁሉም የአፍሪካ ሀገራት ተቋሞቻችን እንዲጎበኙ፣ አቅሞቻችን እንዲጠቀሙ፣ ከትምህርት ቤቶቻችን ሰልጣኞቻቸውን ልከው እንዲማሩ፣ ጥናትና ምርምር ውጤቶቻችን ወስደው እንዲጠቀሙ፣ አስፈላጊ ከሆነም ተቋማት መገንባት ሲፈልጉ አብረን ማገዝ እንደምንችል እየተነጋገርን ብዙ ስራዎችን በጋራ እየሰራን ያለ ነው። ከሀገራዊ ለውጥ ወዲህ በአቅም በዲሲፕሊን በስነ ልቦናና በአስተሳሰብ ከየትኛውም ወገንተኝነት የጸዳ ኢትዮጵያዊ ሰራዊት መገንባቱንም ሚኒስትሩ አንስተዋል።